ለቅሷችሁ የኛም ለቅሶ ነው አይዟችሁ ይሄን ክፉ ቀን እንሻገረዋለን በፖለቲካ እምነቴ በተናገርኩት የተቀየሙ የተናደዱ በኢትዮጵያ ውስጥ የሚኖሩ የትግራይ ተወላጆች ሊኖሩ ይችላሉ ያ የፖለቲካ እምነት ነው አንዱን የማግለልና ራስን ባለቤት የማድረግ ነገር በሰብአዊ እርዳታ ላይ ቦታ የለው እኛ ኢትዮጵያውያን ትግራይ የሚታመመው ህዝብ የኛ ህመም ነው መተከል የሚያለቅሰው የኛ ለቅሶ ነው ይሄ ከኔ ክልል ውጭ ነውና አይመለከተኝም የሚል መንፈስ ይሄ የኢትዮጵያውያን አስተሳሰብ አይደለም ከሁሉ በፊት የእግዚአብሔር ስም የተባረከ የተመሰገነ ይሁን የሚዲያ ተቋማት ጋዜጠኞች ሁላችሁም በተለያየ ሙያ ዘርፍ ያላችሁት ጥሪያችንን አክብራችሁ በአጭር ጊዜ ውስጥ ስለመጣችሁ ከልብ እናመሰግናለን አንዳንዱን ነገር እንደራሴ ሆኜ እናገራለሁ ምክንያቱም የመጣሁት መጀመሪያ በግል ጉዳይ ነውና ግን እዚህ ከደረስኩ በኋላ ከነዚህ ከምትመለከቷቸው በተለያየ ሰብአዊ ተግባር ላይ ከተሰማሩ ኢትዮጵያውያን ወገኖቼ ጋር በዚህ ጉዳይ ላይ ተወያይተን ነው እዚህ ውሳኔ ላይ ደረስነው እኔ ኢትዮጵያ ውስጥ በነበርኩበት ጊዜ አብዛኛው ህይወቴን በኪነ ጥበብ ከወጣው በኋላ ደግሞ በዚህ ልክ ባልናገረው ደስ ይለኝ ነበር ያው መንግስትን በመተቸት ብዙ ጊዜ አሳልፍ ያለውና የመጀመሪያው መልኬ ሲታይ የሚመጣው እይታ የፖለቲካ እምነትና አስተሳሰብ ሊሆን ስለሚችል እዚህ ቦታ ላይ የተቀመጥነው ግን እንደ ኢትዮጵያዊ እንደ ሰው እንደ ዜጋ የሚገባንንና ግዴታችንን ለመወጣት መሆኑን እንድታውቁልኝና የፖለቲካ እምነቴ ከዚህ ጋር እንደማይገናኝ እንድትረዱልኝ በአክብሮት ጠይቃለሁ ይህንን ሐሳብ ተነጋግረን ስንወስንና ለህዝብ ጥያቄውን ስናቀርብ እኔ ከውጭ በመምጣቴ የሚታዩኝ ነገሮች አሉ አብዛኛዎቹ እዚህ ከኮሚቴውና ከኔም ጋር ከግሎባል አላያንስ የመጣው ባልደረባዬ አቶ ዳንኤልም አለ ግን ያለፈው የኢትዮጵያ የፖለቲካ ስርዓት የፈጠረውና በዜጎቻችን ውስጥ ያለው አስተሳሰብ ለኔ የሚያስደነግጥ ነው ምክንያቱም ባዶዋን ቢዘመት በታሪክ ስንሰማ ከዛም በኋላ ሶማሊያ ኢትዮጵያን ብትወር ወይም ደግሞ ንጉሱ ወደ ስልጣን ማብቂያቸው ዘመን በወሎና ትግራይ ረሃብ ሲገባ ወይም ደግሞ መሰረተ ትምህርት ሲታወጅ እድገት በህብረት ሲዘመትም እንደ አንድ ህዝብ እንደ አንድ ሰው ያሰብ እንደ ኢትዮጵያዊ ችግሮችን ስንገፋ ስንቋቋም ስንታገል ኖረናል አሁን የደረስንበት ሁኔታ ልብ የሚሰብር ነው በአንድ አካባቢ አንድ ማህበረሰብ ሲፈናቀል የዛ ማህበረሰብ ችግር አድርጎ ማየት በዛ በኩል አንድ ችግር ሲፈጠር የዛ ማህበረሰብ ኤሊት ወይም ደግሞ ፖለቲካ አዋቂ ነኝ የሚለው ኃይል ችግሩን እንዲቋቋም ማድረግ ሌላው ባይቷርና ዳር ቆሞ የማየት ነገር እያየን ነው ይሄ መሰበር አለበት የዚህ ስብስባችን ዋና ዓላማ ኢትዮጵያውያን እንደ ሰው እንደ ዜጋ የዛኛው ህመም የኔ ህመም ነው ብለን የምንነሳበት የቃል ኪዳን ቀን ነው ይሄ ስለዚህ ምናልባት በፖለቲካ እምነት በብሔር ፖለቲካ የተደራጁ አንዳንዴ አይመለከታችሁም ይህ የህዝብ የኔ ህዝብ ነው የሚል አንዱን የማግለልና ራስን ባለቤት የማድረግ ነገር በሰብአዊ እርዳታ ላይ ቦታ የለው እኛ ኢትዮጵያውያን ትግራይ የሚታመመው ህዝብ የኛ ህመም ነው መተከል የሚያለቅሰው የኛ ለቅሶ ነው የተሰባሰብነው በዚህ መንፈስ ነው ዛሬ አድሬስ የምናደርገው በመላው ዓለም የምትኖሩ ኢትዮጵያውያን ለመጀመሪያ ጊዜ በአገር ውስጥ ያላችሁ ወገኖች ኢትዮጵያውያን እዚህ ድል ገጥሞኛ ያቀም እስከ ዛሬ ኢትዮጵያ ውስጥ በዚህ መልክ ሐሳቤን ለመግለጽና እርዳታ ለመጠየቅ ዛሬ ግን የምንጠይቀው ዋናው ሐሳብ ትግራይ ውስጥ ለምታለቅስ አንድ እናት ባለቤቱ ማን ነው ከትግራይ መወለድ አለብን ወይ በግዴታ መተከል ውስጥ በረሃብ በችግር የሚያለቅሱ አባቶች እዛ አማራ መሆን አለብን ወይ ይሄንን ግድግዳና አጥር ሰብረን ህመማችሁ ህመማችን ነው ለቅሷችሁ የኛም ለቅሶ ነው
አይዟችሁ ይሄን ክፉ ቀን እንሻገረዋለን፣ አብረን እንቆማለን። እዚህ ውስጥ የፖለቲካ እምነት የለም። እንደ ኢትዮጵያዊ ሲከፋችሁ እኛንም ይከፋናል። አቅማችን ደካማ ቢሆንም ግን ግዴታ አለብንና እንደርሳለን በሚል መንፈስ ነውና ዛሬ እዚህ ሚዲያ ላይ የተቀመጣችሁ እኛን ጨምሮ እርዳታውን የምንጀምረው ሁላችንም የምንችለውን በተከፈተው አካውንት ከትንሿ 5 ብር ይጀምራል። ይህንን ዜናና ሐሳብ ለህዝብ ስታስተላልፉ ለሚመለከቱ ኢትዮጵያውያን ጥሪያችን ስታዳምጡት የእናንተና ችግር ነው ብላችሁ ሳይሆን እኔ ምን አደረግኩ እንደ ዜጋ ዛሬም ካናዳና አሜሪካ የሚልኩትን ስንዴና ዱቄት ነው የምንጠብቀው ወይስ እንደ ኢትዮጵያዊ እኔ ግዴታ አለብኝ? ወንድም እህት፣ እናት አባቶቼ እያለቀሱ የተራቡ የተጨነቁ ምን እያረኩ ነው የሚለውን ነገር እያንዳንዳችሁ ካሜራ ጋር ያላችሁ ማይክሮፎን የያዛችሁ ማስታወሻ የምትዘረጋችሁ እኛ ሁላችን ዛሬ ግዴታ አለብን። ህመማችሁ የኛም ነው። አሁኑኑ የምችለውን አደርጋለሁ የሚል ግዴታ ቃል ኪዳን እንድትገቡ ነው። ይሄን ለማድረግ የምትችሉ ከሆነ ቴክኒኩን ስለምታውቁት ሁላችሁ ሞባይላችሁን አውጥታችሁ ከ5 ብር ጀምሮ እርዳታ ማድረግ አሁኑኑ እንድትጀምሩ በአክብሮት ጠይቃችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን ወገኖቼ ብዙ ጊዜ ኢትዮጵያ ውስጥ በተፈጠረው ችግር ያለቀስ የተጫጫን የአቅማችን የፈቀደውን ስናደርግ ኖረናል። ዛሬ የምናደርገው እርዳታ ከገንዘብ፣ ከቁሳቁስ፣ ከስንዴ፣ ከዱቄት፣ ከፓስታ በላይ ነው። በኢትዮጵያ ውስጥ ያለው ህመምና ለቅሶ የጋራ ህመም እኔንም የሚሰማኝ ነው የሚል መልእክት ማስተላለፍ ነው ያለብን። ምን አገባችሁና በእኛ ብሔር ውስጥ ገንዘብ ሰብሳቢ ሆናችሁ ብለው እንቅፋት ሊሆኑ የተነሱ ሰዎች ሊኖሩ ይችላሉ። ማሰጣችሁ እናንተ ያን ህዝብና ከልካይ ያረጋችሁ ማን ነው ብለን በኩራት በድፍረት ልንታገል ይገባል፣ ልንረዳ ይገባል። ዛሬ ነው ፍቅርና አንድነታችን የምናሳየው። ቀደም የነገርኳችሁ በፖለቲካ እምነቴ በተናገርኩት የተቀየሙ የተናደዱ በኢትዮጵያ ውስጥ የሚኖሩ የትግራይ ተወላጆች ሊኖሩ ይችላሉ። ያ የፖለቲካ እምነት ነው፣ እዚህ ውስጥ አያገባውም። ረሃባቸው፣ ለቅሷቸው፣ ህመማቸው ግን እንደ ሰው እኔን የሚያመኛል፣ እናንተንም ያማቸዋል። በዚህ መንፈስ ይሄን ፕሮግራም የሚከታተል እድሉን ያገኘ ኢትዮጵያዊ ሁሉ አቅም የለኝም ወይም አይመለከተኝም የሚል መውጫ ቀዳዳ የለም። 5 ብር አይጨንቀንም፣ የዜግነት ግዴታ ነውና ዛሬውኑ ሁላችንም አይዟችሁ። አቅም ባይኖረን የግዴታ ግን አለብንና ለችግራችሁ ለመከፋታችሁ አብረን መቆማችንን እንገልጽላችኋለን ልንላቸው ይገባልና አሁኑኑ ይህን ፕሮግራም የምንጀምረው ከጥያቄና መልስ ከምን በፊት የምትችሉትን ከ5 ብር ጀምሮ ግዴታዬን እወጣለሁ ብለን እንጀምር። ወደሚቀጥሉ ፕሮግራም ከመሄዳችን በፊት ሞባይል ያላችሁ አውጡና ጀምሩ። ይህን ስል ሁላችሁንም ነው። ግዴታ አለበት። አሁን ጋዜጠኛ ኒውትራል ነው ምንልበት ጉዳይ አይደለም። በጎፈንድሚ በትግራይና በመተከል ለተጎዱ ወገኖቻችን የበኩሎትን ያድርጉ የሚለው ነው። gofundme.com ገብታችሁ ግሎባል አላያንስ በሚለው በትግራይና በመተከል ለተጎዱ ወገኖቻችን ይሄንን በውጭ ሀገር ለምትኖሩ ኢትዮጵያውያን ነው። በሀገር ውስጥ ላላችሁ ኢትዮጵያውያን እናቶች፣ አባቶች እንዴት ነው የሚባለው በተለያየ የሙያ ዘርፍ ያላችሁ ሐሳብና እቅዳችን ሰፊ ነው። ዛሬ መልእክታችን ነው የምናደርሰው። ከነገ ጀምሮ ግን ቀኖችን እየከፈል ለምሳሌ የመንግስት ሰራተኞች በሚቀጥለው ቀኑን እናሳውቃለን አይደለ? አርቲስቶች፣ ስፖርተኞች፣ ህፃናት እርዱኝ፣ ሚኒስቴሮች፣ ሁሉም የክልል ፕሬዝዳንቶች፣ የሃይማኖት ሁሉም አንዳንድ ቀን እንሰጣለን። በዛ ቀን የሚችል በአይነት የሚባለውን ደረቅና በቀላሉ የማይበላሹ ምግቦች በተለይ ለህፃናት አልሚ ምግቦች፣ የህፃናት ወተት ይሄ በአይነት በቀይ መስቀልና እዚህ ጣይቱ ድንኳን ዘርግተናል የሚሰበሰብ ይሆናል። በገንዘብ በጥሬ ገንዘብ ግን አካውንት ነምበሩ ቅድም በተገለጸ የት ጋር ነው? የኢትዮጵያ ንግድ ባንክ ነው አይደል? የኢትዮጵያ ንግድ ባንክ በቀይ መስቀል ማህበር ስም በተከፈተ የሂሳብ ቁጥር 1
0003 27 70 16 559 ሁሉም ሰው ሞባይል አለው በቀላሉ ገንዘብ ትራንስፈር ማድረግ እንደሚቻል ተነግሮኛል። ስለዚህ ይሄ የማንም አይደለም። ያንዳንዳችን በአገር ቤት ስንኖር ታክስ እንደምንከፍለው፣ እሁድ ቤተክርስቲያን እንደምንሄደው፣ አርብ ወደ መስጊድ እንደምንሄደው፣ ከፈጣሪያችን ጋር ለመገናኘት የምናደርገው ጥረት ወይም ወደ ትምህርት ቤት እንደምንሄደው ወይም ስራ እንደምንገባው ሁሉ ይሄ ግዴታችን ነው። አይዟችሁ፣ የክፉ ቀን ይሄን ችግር እናልፈዋለን። አብረናችሁ ነው ያለነው። ዛሬ ቢከፋችሁም አልፈነው በሳቅ እናስታውሰዋለን። ግዴታችን ነውና አብረናችሁ ነን የሚል መንፈስ መፍጠር አለብንና ይሄን መልእክት የምታዩ በሙሉ ጊዜ ሳትወስዱ ከ5 ብር ጀምሮ የምትችሉትን ቀደም ሲል በተናገርኩት አካውንት ነበር እንድትለግሱ በውጭ ሀገር የምትኖሩት ኢትዮጵያውያን እስከዛሬ እንዳደረጋችሁት አሁንም በግሎባል አላያንስ የተከፈተውን ጎፈንድሚ በመግባት ያቅማችሁ እንድታደርጉ። ይሄ ፕሮግራም ይቀጥላል። በየቀኑ ያለውን እንቅስቃሴ ለህዝብ እናሳውቃለን። እዚህም ሆነ ቀይ መስቀል ለሚመጣልን በአይነት ለሚደረግ ድጋፍ በአካል እየተገኘን እንቀበላለን። ከዚህ በተጨማሪ በመላው ኢትዮጵያ ባሉ የቀይ መስቀል ቅርንጫፎች እርዳታ መስጠት የፈለጋችሁ ከገንዘብ ውጪ በአይነት እንሰጣለን ካላችሁ በሁሉም የቀይ መስቀል ቢሮዎች እየሄዳችሁ ማድረስ ትችላላችሁ። ከገንዘብ በላይ ከምግብ በላይ የአንዱን እንባ ማበስ ኢትዮጵያዊ ግዴታችን ነውና አብረን ቆመን መከራውን እንሻገር በሚል መንፈስ ነውና ይሄንን እዚህ የተገኛችሁ የሚዲያ ሰዎች ልክ እንደኛው ግዴታችሁ ነውና መልእክታችን የምታስተላልፉት የእናንተም መልእክት እንደሆነ አድርጋችሁ እንድትወስዱልን በአክብሮት ጠይቃለሁ። እዚህ ሚዲያ ተቋማት ቅድም እንዳልኳችሁ መጠየቅ ስላለበት ጠይቁን፣ ግን የጉዳዩ ባለቤት መሆን አለባችሁ። ማለት እኛ አስተላላፊ፣ እናንተ ደግሞ ያን ወደ ህዝቡ ለማድረስ አይደለም የተገናኘ ነው። እናንተም እንደ ዜጋ ግዴታ እንዳለባችሁ ወቁ። ያገናኘን ትልቁ ነገር ኦፍ ኮርስ መንግስት አለ። መንግስት ያዋቀረው ህገ መንግስትና ክልል የሚባል ነገር አለ። ያ ያመጣው ተጽዕኖ አለ በዚህ ችግር ላይ። ይሄ ከኔ ክልል ውጭ ነውና አይመለከተኝም የሚል መንፈስ፣ ይሄ የኢትዮጵያውያን አስተሳሰብ አይደለም። ዛሬ የተገናኘበት ዋናው ያን የመስበር ህገ መንግስቱን አይደለም፣ ፖለቲካ እየተናገርኩ አይደለም። አስተሳሰባችን ግን ዛማዶ የኛ ወገን እንዴት እንደሆነ ሳስበው ሁሉ የእውነት ያናድዳል። የዛ ክልል ባለቤት ያለው እኛ ዳር የምንቆምበት ሀሳብ በፍጹም ኢትዮጵያ ውስጥ መሰበር አለበት እና እናንተም እኛም ማድረግ ያለብን ኢትዮጵያዊ ዜጋ ተቸግሯልና ልንረዳው ይገባል፣ ልንረዳ ግዴታችን ነው የሚል መንፈስ መፍጠር እንጂ ኢትዮጵያ ውስጥ ያለውን ችግር ዓለም የቀን በጀቱን ተባብሮ ቢሰጠን እንኳን ለመቀየር አንችልም። ከባድ ነው። ግን ዛሬ ወገናችን ወገን እንዳለው ልናሳየው ይገባል። ሁለተኛ ደግሞ እንደ ዜጋ ትንሽ ያጣነው ነገር አለ። ቀና ብለን የካናዳ መንግስት ዝም ላካል ላከም እያል የእኛን ግዴታ ትተን ውጮቹን ማምለክ ጀመር። እኛ እንደ ዜጋ ምን አደረግን? ይሄን ለማድረግ ስለሆነ እንደ ግዴታ እንውሰደው ሁላችንም። መቼ ተጀምሮ መቼ ያልቃል? ሁኔታው ነው የሚፈቅደው። ዛሬ የጀመርነው ይሄ እርዳታ ስብስብ እንዳልኳችሁ ዛሬ በይፋ ከፍተናል። ነገ መቀበል እንጀምራለን። በአይነት የተባለውን በገንዘብ የሚሰበሰበውን በተመሳሳይ ከዛ ቀጥሎ ቀደም ሲል እንደተናገርኩት እያንዳንዱ ቀን ለአንዳንድ ክፍል በመመደብ ለምሳሌ ሮብ ለመንግስት ሰራተኞች የእናንተ ቀን ነውና ኑና ስጡ እንላለን። በሚቀጥለው እናቶች ሊሆን ይችላል። ያም በየቀኑ አፕዴት የምናደርገው። ስለዚህ ሁኔታው ነው የሚወስነን መቼ እንደምንዘጋው። የሚያልቅ እኮ አይደለም ችግሩ። በነገራችን ላይ ኢትዮጵያ ውስጥ ሁለቱ ቦታ አሁን የጠቀስነው ትግራይና መተከል ብቻ እኮ አይደለም፣ በጣም ብዙ ቦታ ችግር አለ። ይሄንን እንደ ቃል ኪዳን እንያዘው፣ በቃ ይሄ ነገር እንዳይደገም። ለዚህ ደግሞ ሁሉም ዜጋ ክልላዊ አስተሳሰቡን ትቶ እንደ ሰው፣ እንደ ዜጋ፣ እንደ ኢትዮጵያዊ በጋራ የኔም ግዴታ ነው እንዲል ይህን መንፈስ የማስረጽ ነው እንጂ ሁኔታዎች እየገፉን በየክልሉም ልንሄድ እንችላለን እርዳታውን ለመሰብሰብ። ሁኔታው ይገፋ እንጂ በ3 ተጀምሮ በ8 ያልቃል የምንለው አይነት አይደለም። የእርዳታ ክፍፍሎሹ ምን ይሆናል? ይምጣ፣ ግድ የለም። የተሰበሰበ እንትን አለ ዳታ
በመተከል በኩል የተፈናቀሉ ይሄን ያህል፣ በትግራይ በኩል ከፍተኛ ችግር ያለው ይሄን ያህል የሚል ያንን አይተን እንደ ሁኔታው ነው የምናል። እኔ እውነት ከልብ ልንገራችሁ በዚህ ውስጥ ይሄን እዚያ ጋር የሚል መንፈሱ ትግራይ ያለው መተከል ያለው ህዝብ ለካ ወገን አለኝ የሚል መንፈስ መፍጠር ነው የምንፈልገው። ችግሩ ከዛ የባሰ ነው፣ ግን ያን ችግር በፍቅር እንለውጠዋለን። ኢቭን ይሄን ፍቅር አሳይተን ምግብ ባይኖር እንኳን የእውነቴ ነው በተስፋ ሰው ቆሞ ይራመዳል። ያን የመፍጠር ፍላጎት ነውና በየጊዜው አፕዴት እናደርጋለን። ይሄን ያህል ተሰብስቧል፣ ባገኘነው ዳታ መሰረት ይሄኛው ወደዚህ ሄዳል ብለን እናሳውቃለን። ዛሬ ግን ካልኩሌት አድርገን 6% 20% አላልንም። የኛ አልቲሜት ጎል ሁሉም ዜጋ ግዴታ እንዳለበት ሀገርህ ድንበሯ ተሰብሯል እና ሲባል በፍላጎቱ ሮጦ ለሞት እንደሚዘጋጀው ሁሉ ወገንህ እያለቀሰ ነው ምን አደረግ የሚል ጥያቄ ነው መጠየቅ የምንፈልገው። መንግስት የሚያውጀው ምናምን የሚለው አይደል፣ ዜጎች የወገናችንን ለቅሶና ፔን ሼር የምናረግበት ፕሮግራም ነው እና በዛ አንጻር እንድታዩት። የተለያዩ የኢትዮጵያ ዜናዎችን፣ ትኩስ መረጃዎችን፣ የመዝናኛ ፕሮግራሞችንና ልዩ ትንታኔዎችን ለማግኘት ሰብስክራይብ ያድርጉን። እናመሰግናለን። አንድ አፍታ ሚዲያ